ሰላም ሰላም ውድ የሀገሬ ልጆች በያላችሁበት ፈጣሪ ሰላም ይድረሳችሁ ያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሁኑ፣ አበረታቱኝ ማለት ነው። ይህን ቪዲዮ እስከ መጨረሻ ተመልከቱት ማለት ነው። የሀገሬ ልጆች በያላችሁበት የፈጣሪ ሰላም ያብዛላችሁ። ወደ ገደለው ስገባ፣ ወደ ዋናው ርስቴ ስገባ ቤቶች ላይ የምናውቃት ርስቴ እውነተኛ ስሟ ደግሞ ገሊላ አርቲስት ገሊላ እንኳን ደስ ያለሽ ማለት እፈልጋለሁ በዚህ ቪዲዮ ላይ። ገሊላ እንግዲህ ሳሚ ሞባይልን ባለቤቷ እንደሆነ ብዙ ጊዜ እንሰማ ነበረ። እኔ በፎቶ ገና አሁን ነው ያየሁት ማለት ነው። ባለቤቷ ሳሚ ሞባይል የእውነት አዲስ አበባ ውስጥ ሳሚ ሞባይል ሲባል የሆነ ትልቅ ግዙፍ ሰውዬው ምናምን ነገር ነበረ መስሎ የሚታየኝ፣ ግን እንደዚህ ወጣት መሆኑን አላቅም ነበርና የአርቲስት ገሊላ ሶምሶም የአባቷ ስም እና ትዳር ከመሰረቱ ከ11 አመት በኋላ ልጅ አገኙ። የልጃቸው ክርስትና ነበረ። እንግዲህ ፎቶ ላይ እንደምትመለከቷት የእውነት ታጋሽ ናቸው። እሷም ታጋሽ ናት፣ እሱም ታጋሽ ነው። በኢትዮጵያ የእውነት እኛ ኢትዮጵያውያን በጣም ችግር አለብን። በተለይ ትዳር ላይ ልጅ ካልመጣ የባል ቤተሰብ እንደዚሁም የሚስት ቤተሰብን በትዳር ጣልቃ የመግባት ሁኔታዎች አሉ። አርቲስት ገሊላ የእውነት በጣም የምንወዳት የምናከብራት ስርዓት ያላት አርቲስት ናት። ቤቶች ላይ በጣም ነበር የምታዝናናኝ። ከጊዜ በኋላ ለቀቀች እንጂ ቤቶች ላይ በጣም ነበር የምታስቀን። እንግዲህ አሁን ደግሞ ያው የደስታዋን ተካፋይ መሆን አለብን፣ ግዴታ ነው አይደለም? ያው ታዋቂ ሰዎች ምንም አይነት ነገር ሲገጥማቸው ወደ ህዝቡ ይመጣሉ። ህዝቡ ደግሞ ደስታውን፣ አድናቆቱን፣ ያው ነቀፌታውም እንዳለ ሆኖ ያኔ ደስተኛ ነን። በጣም ደስ ብሎኛል። የእውነት ታጋሽ ናቸው፣ እሱም እሷም ማለት ነውና ፈጣሪ በየትኛውም በእስልምናም በክርስትናም ትዕግስት ካለን ፍሬዋን እንበላለን። የነዚህ አርቲስት የዚች የአርቲስቷና እንደዚሁ የባለ ሀብቱ ባይዘዌ ሳሚ ሞባይል በጣም ታዋቂ ነው፣ ፌመስ ሞባይል ነውና ሀብታም ነው፣ በጣም ሀብታም ነው ማለት ነውና የትኛውም ሴት አማርጦ ማግባት የሚችል ወንድ ነበረ። ግን በቃ ምን አይነት የፍቅር ሰው ነው! እሷም ደግሞ ምን አይነት የፍቅር ሴት ናት! እንዴት አድርጋ በፍቅር ብታጠምደው ነው። የእውነቴ ነው የምላችሁ፣ ግልጽ ነገር ስናወራ ማለት ነው። ትዳር ያለ ልጅ ኔቨር፣ በጣም ከባድ ነው። እኔ ትዳር ላይ ሆኜ አይደለም ወይ ስለ ትዳር አውቄ አይደለም፣ በማየው በምሰማው በእህቶቼ በወንድሞቼ በጓደኞቼም በቃ በመላ የኢትዮጵያ ሕዝብ ትዳር ላይ ሆኖ ልጅ ከሌለ በጣም ነው ትዳር የሚናጋው፣ በጣም ማለት ነው። ቤተሰብ ከዚህ ይወሳውሳቸዋል። ጓደኞቹ አትወልድም ወይ እሷ በተለይ ሴት ልጅ ላይ በጣም ነው የሚጸናው። በቃ መሀል ልጅ የሚሰጠው የእውነት ፈጣሪ ነው። በእነዚህ ሁለት ጥንዶች ትልቅ ትምህርት መውሰድ አለብን ተመልካቾች። ልጅ የፈጣሪ ነው። እቺ አርቲስት ታዋቂ ስለሆነች ነው እንደዚህ ተጋኖ የተወራው። በጣም ብዙ የታገሱ ሰዎች ፈጣሪ በቃ ሰርፕራይዝ ሲያደርጋቸው፣ በሙስሊምም በክርስቲያን በእምነታቸው የጸኑ ሰዎች እንደዚህ አይነት በቃ የተባረከ ትዳር ደግሞ ምሳሌ ናቸው። የእውነት አሁን ሚዲያ ላይ መጥፎ ትዳሮች እንደሚወሩ ፍቺዎች እንደሚወሩ እንደውም ይሄኛው አልተወራም። የነ አርቲስት ገሊላና የሳሚ ሞባይል ታሪክ አልተወራም ማለት ይቻላል። ተፋቱ። በዚህ ምክንያት ልጅ ባለመውለድ ልጅ ወልዳ እንኳን የምትለያይ ሴት አለችና ያለ ልጅ እስከ ዛሬ ድረስ 11 አመት ማለት ከባድ ነው። በተለይ ለሴት ልጅ ትዳር የምታገባው ልጅ አቅፋ ለመሳም ነው። የእውነቴ ነው የምላችሁ። በተለይ ስደት ላይ ብዙዎቻችን በቃ የምንጓጓው ስለ ልጅ ነው። እኔ ከኔ ጭምር አግብቼ ብወልድ ነው እንጂ ባገባ አይልም ሰው። አግብቼ ብወልድ ገብቷችኋል? ትዳር ማለት ከልጅ ነው የሚሞቀው። የፈለገ
ሀብታም ብትሆኑ የሰው ልጅን ብታሳድጉ እንደ ራሳችሁ እንደ አምላክ ክፋያችሁ አይሆንም በጭራሽ ማለት ነውና ትዕግስታችሁን በጣም ነው ያደነቅኩት። በተለይ የወንዱ ምክንያቱም ሴቷ ላይ ጫና ይበዛል። እቺ ማትወልድ እቺ ዘረ ምንድን ነው እኔ ቃሉን መጥራትም አልፈልግም እና ግን የታገሰ ፍሬውን ይበላል እንደ መነሻዬ ማለት ነው። እና እናንተስ ተመልካቾች ምን አይነት ሀሳብ ትሰጣላችሁ? እንደዚህ አይነት ትዳሮች ስታዩ ምን አይነት ስሜት ይሰማችኋል? የእውነት እንደዚህ አይነት ትዕግስተኛ ሰው አለ እንዴ? ትዳር ከገቡ ከአመት በኋላ እኮ ልጅ አልወለደችም ብሎ የሚፈታት ወንድ አለ። ልጅ ካልወለደች ምን ትሰራልኛለች? እኔ ቁጭ ብዬ እሷን አልቀልብም ነው የሚሉ የኢትዮጵያ ወንዶች ማለት ነው። የእውነት እኔ የአጎቴ ልጅ ነበረች፣ አገባች፣ ገጠር ላይ ነበር ያገባችው። ይህን ታሪክ ስነግራችሁና ወደ 4 አመት አብረው ቆዩ። ያው ተፈቃቅረው ሳይሆን የተጋቡ አጫት መታጨት ታውቃላችሁ፣ ገጠር ላይ ማለት ነውና አጫትና አገባት። ካገባት ከ3 ከ4 አመት በኋላ ልጅ መውለድ አልቻለችም። በቃ ቤተሰቦቹ አላስቀምጥ አላስቆም፣ ችግሩ ያለው እሱ ጋር ነው፣ መውለድ የማይችለው እሱ ጋር ነው። ግን ምርመራ ላይም ለማረጋገጥ አልሄደችም። በቃ ይነዘንዟታል። ስትገባ ስትወጣ መውጫ መግቢያ አሳጧት። ልጅ አምጪ ልጅ እሷ የሆነ ፈጣሪ መስላቸው የሆነ አይዶን ኬር ማለት ነውና ተፋቱ። ከ4 አመት ምናምን በኋላ ተፋቱ። አዲስ አበባ መጣች እቺ ልጅ። አዲስ አበባ መጥታ ብዙ ጊዜ ቆይታ አረብ ሀገር ሄዳ ወደ 5 አመት ሰርታ ሳውዲ ነበረ ሪያድ ላይ ነበረ የምትኖረው ለብዙ አመታት፣ ወደ 5 አመት ምናምን ማለት ነው። ተመልሳ ገባች። የዛሬ 3 አመት ደግሞ ሙስሊም ናት እሷ፣ አይሻ ትባላለች። እና የዛሬ 3 አመት ከሌላ ልጅ ፌስቡክ ላይ ተዋወቀች። ከሌላ ወንድ ተጋባች፣ ልጅ ወለደች፣ ወንድ ልጅ ማለት ነው። በጣም ከባድ ነው እና የባል ቤተሰብ አያስቀምጣችሁም ኢትዮጵያ ውስጥ ትዳር ላይ ልጅ ከሌለ። እና ላችሁ የፈለኩኝ እነዚህ አርቲስቶች ሳይሆን አርቲስቷ እሱ ባለ ሀብት ሳሚ ሞባይል ነው እና በጣም ደስ ስላለኝ የእውነት ቃል አጣሁኝ። በጣም ደስ አለኝ እና ቪዲዮ ላይ ኢንስታግራም ላይ ለቃ ቪዲዮ አይቼ እንባ ተናነቀኝ። በቃ ከውስጧ ነው በቃ ደስታዋ፣ የእሷ ደስታ ይጋባባቸዋል ማለት ነው። ተጋባብኝ እኔ የእሱ በቃ ትግስቱ የእውነት በቃ አደነቅኩት። በጣም ነው እኔ እንጃ። የኢትዮጵያ ሕዝብ ራሱ በጣም ነው በቃ ደስ ያለው ማለት ነው። ሰው ሲወልድ እንኳን ደስ ያለሽ ነዋ ተብሎ ተጽፎ መሄድ ግን በጣም በቃ የፈጣሪ ታሪክ የታየበት ትዳር ነው እና ትዳራችሁ ከዚህም በኋላ በፍሬ እንድትባረኩ በብዙ ልጆች በቃ እንድትባረኩ የትዕግስታችሁን ፍሬ እንዲያበዛው ጸሎትና ድዋ እናርግላቸው ለነዚህ አርቲስቶችና እኛም ስደተኞች ትዳር ያምረናል። እኔ በበኩሌ ትዳር ያምረኛል። ሀገሬ ገብቼ አግብቼ ወልጄ አሰባችሁት የራሳችሁ ልጅ በቃ የኛ ሀብታችን እኮ ልጅ ነው፣ ፍሬ ነው። ሌላ ይሄ የሰራ ነው ሪያል የሰራ ነው ድርሃም ማፊ ፋይዳ ትርጉም የለውም። የምትተርፈን ያቺ የእውነት ፈጣሪ የሰጠን ስጦታችን የአምላክ ክፋያችን ብንሞት በስማችን የሚጠራ። አረብ ሀገር ሄደች ምን ሰራች? ቤት ሰራች። ቤትም ፈራሽ ነው፣ እየፈረሰብን ነው መቼስ። ህጋዊ ቤት በመዳብ ቤት ብር ህጋዊ ቤት ገዝቼ ሰርቼ አንል። ያው የታወቀችዋ ህገ ወጧ ነው እንግዲህ የምናረጋት። እሷንም ደግሞ ቡሽርቅ እያረጓት ነው፣ እያፈረሷት ነው። ለቤተሰብም ብንረዳ ለጓደኞቻችንም ብናረግ የፈለገ ይሁን ቀሪ ገንዘባችን ልጃችን ነው። እና አንቺ ሰውን የምትመክሪው መጀመሪያ አንቺ መቼ ወለድሽ መቼ አገባሽ ልትሉኝ ትችላላችሁ። እኔ ህልሜ ነው የምነግራችሁ። ስደት ይበቃኛል፣ በቃ ማግባት አለብኝ መውለድ አለብኝ ብዬ አቅጃለሁ። 2018 ነው 19 ቅዴ ማለት ነው። የዛሬ 2 አመት ኖ የዛሬ አመት 2019 አይደለም አገባለሁ ኢንሻአላህ።
ዱዓና ጸሎት አድርጉልኝና ቤተሰቦቼ እባካችሁ የእውነት እኔ ምንም ደብቀው ከካሜራ ጀርባ ባህሪ የለኝም። ይሄ ነው ባህሪዬና ባህሪዬን ከወደዳችሁት ቤተሰብ አድርጉልኝ፣ እንጫወት። በቃ ምንድን ነው እኔ አሁን እዚህ ጓደኞች የሉኝም፣ እንዳለ ፊሊፒን ናቸው። ከማን ላውራ? ከእናንተ መጥቼ ያለውም የቆጡም የባጡም ካልቀባጠርኩ። ስለዚህ ቤተሰብ አድርጉኝ፣ አልጎዳችሁም። ያው ብዙም ባልጠቅማችሁ ከእናንተ ጋር እየተወያየን እየተሳሳቅን ቤተሰብ ብንሆን ሀሳብ ብትሰጡኝ ኮሜንት ላይ የእውነት እኔ በቃ ሰው ናፍቆኛል። የእውነት በጣም ነው የሚጨንቀው። ሰው አለማውራት ይጨንቃል። በቃ እነሱ ሲያወሩ እኔ ጆሮዬ ነው እንደዚህ የሚይዘው። በቃ ያወራሉ፣ እኔ ደግሞ ከማን ላውራ? ከእናንተ መጥቼ እንደዚህ የሆዴን በቃ አርቲስቶቹም ታሪክ ቢሆን የኛም ታሪክ ቢሆን የመጣውን ከእናንተ ጋር ሀሳቤን ብዬ መተንፈስ ራሱ በቃ እንዴት ደስ እንደሚለኝ እና እነሱ ሲያወሩ ፊሊፒኖች ማለት ነው ይሉኝታ ምናምን ሼም የላቸውም። በቃ ይጮሃሉ። 6 ምናምን ናቸው። እኔ ብቻ ያሰባችሁት እና አላሳዘናችሁ። ቤተሰብ አታረጉልኝም፣ ሻይር አታረጉም፣ አጽፉልኝም፣ አታጫውቱኝም። ደግሞ ጀመረው ያሽበት ያረጀው መሰለኝ። ውይ ያረጀው አያችሁት? ጸጉሬ ሽበት እየወጣብኝ ነው። ባይዘዌ የሽበት ማጥፊያ አለ ብለውኝ ዩቲዩብ ላይ ሰርች አድርጌ ሳይ ምንም የለም። ለጊዜው ያጠፋልኛል። ይኸው በቀደም አንዷ አዚዛ ነው መንዚዛ የምትባል ልጅ ገብቼሽ እስቲ የሽበት ማጥፊያ እላታለሁ ይሄንን ተቀቢ ብላ ቪዲዮ ሰራችልኝ በእኔ ኮሜንት እና ይኸው ስቀባ ሳምንት ምናምን ቆየልኝ። ይኸው አሁን ደግሞ እየወጣ ነው። አያችሁት? ዱባይ ያለው እኮ ነው። እናታችሁ ምን እንደሆንኩኝ ታውቃላችሁ? ሮብ ማለት ለበን እና ማር ዘይቱን ምናምን አርገሽ ተቀቢያው የፈረደበት ዩቲዩብ ሰርች አርጌላችሁ ተቀቢ። እኔ ደግሞ ቀበት ለካ እጅሬ ማር ለካ ሽበት አውጥቶብኛል። እኔ ያላቅላችሁም ኢትዮጵያ ገብቼ ነው ትዝ ሲለኝ አረጀው እንዲህ ስል ታላቆች ሳያቸው ወደ 4 ምናምን ታላቃለኝ የለባቸውም። እኔ ላይ ብቻ እንዴት እንደተቀመጠብኝ አላቅም። እዩት ፊቴ ሁላ ከምር ፊቴ እንኳን ምንም አልቀባም ከቫዝሊን ውጪ። ያው እዚህ እንደዚህ እንቀላለን። ኢትዮጵያ ስንሄድ ፊታችን ሌላ የአፍሪካ ይሄ ጥቋቁሮቹ አምጥተው ይጥልብናልና ማፊ ፋይዳ መቀባባት ምናምን እንዳታስለምዱ ተመልካቾች። የእውነት ፊትሽ ለማጥራት ፊትሽ አፍንጫሽ ለማጥቆር አይንሽ ለማቅላት ቅንድብሽ ለማሳደግ ምናምን የሚባል በተለይ ቆዳችሁ ላይ ምንም ነገር የእውነት በቃ ቫዝሊን ከቫዝሊን ውጪ ምንም ነገር በቃ ታጥቡት ቫዝሊን። እኔ አሁን ያ ቫዝሊን ሌላ ምንም ፊቴ አንድ አይነት ነው። በዚህ ጥቁር የለም በዚህ ጥቁር የለም። ብዙ ጊዜ ያው እንቅልፍ ስለማልተኛ ስልክ ስለማበዛ እዚህ ጋር እየጠቋቆረ ነው። አያችሁት? ይሄም ችግር የለውም። ኢሶኬ ችግር የለውም። ሀገሬ ስገባ ፊቴ እኩል ይሆናል። እናቴ አረብ ሀገር ተቀብቼ ሀገሬ ስገባ ደግሞ እና ተመልካቾቼ እንግዲህ ወሬ አላብዛባችሁ። እወዳችኋለሁ። ደግሞ ነገ ከደበረኝ እንደዚሁ እመጣለሁ። የእውነት በጣም እየደበረኝ ነው። አጫውቱኝ።